ጤና ይስጥልን ክቡራን ተመልካቾቻችን ከመሃል ሚዲያ የሰዓቱን ዜና ይዘን ቀርበናል። በቅድሚያም አበይት ነጥቦችን እንሆ። ነዳጅ ያለ ዋጋ ይጨምራል በሚል እሳቤ የለም በሚሉ ማደያዎች ላይ መንግስት ተከታትሎ እርምጃ ይወስዳል ተባለ። የስልጣን ባለጸጋው ፕሬዝዳንት ኢሳያስ አፈወርቂ ሀገሪቱን ያለምንም ለውጥ በኃይል እየገዙ ለ32 ዓመታት ቢዘልቁም ኤርትራና ህዝቧን ለከፋ ችግር ሊያጋልጧት ይችላል ሲል ቢቢሲ ዘለግ ያለ ትንታኔ ይዞ ወጥቷል። በስፋት እንመለከተዋለን። ኢራንና አሜሪካ ሊያደርጉት ከነበረው አዲስ ዙር የኒውክሌር ድርድር ሊጀመር ሲል እስራኤል በኢራን ጥቃት መፈጸሟ ሆን ብላ ውይይቱን ለማበላሸት እንደሆነ የቱርክ ፕሬዚዳንት ሬሲፕ ታይብ ኤርዶጋን ተናገሩ። በሌላ ዜና እስራኤል ባልተጠበቀ መልኩ በኢራን ላይ የከፈተችው ጥቃት ኢራናውያን ብቻ ሳይሆን በሀገራቸው ያለውን ጦርነት ሸሽተው መጠለያ ብለው የመጡ ሱዳናውያንን አጣብቂኝ ውስጥ ከቷቸዋል ተባለ። ክቡራን ተመልካቾቻችን ከመሃል ሚዲያ እነዚህና ሌሎችም ዜናዎች ይዘን ቀርበናል። ካፍታ በኋላ እንመለሳለን። ዩቲዩብ ቻናሉን ሰብስክራይብ እንዲሁም ይዘቱን ላይክና ሼር በማድረግ የመሃል ሚዲያ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። አብራችኑ ነው። የመሃል ከተማ መዳረሻ በሆነችው ፒያሳ በማራኪ ኮሪደር ልማት ደምቆ በሚገኘው ውብ መንደራችን ላይ የመጨረሻውንና ሶስተኛውን ብሎክ እንሆ እያልን ከልዩ የከተማ እይታና ከጠዋት ፀሐይ ጋር አጣጥሞ በያዘው ብሎክ ከ25% ልዩ ቅናሽ ጋር ከባለ 1 መኝታ እስከ ባለ 3 መኝታ በተለያዩ የካሬ አማራጭ አቅርበንሎታል። በ10% በ690 ሺህ ብር ቅድመ ክፍያ ብቻ ቀሪውን በግንባታው ሂደት ያለምንም የዶላር ንክኪና ከወለድ ነፃ በሆነ መንገድ የሚከፍሉበት መንገድ የተመቻቸለት። ምን ይሄ ብቻ! እዛው ፒያሳ አድዋ ሙዚየም ፊት ለፊት G+5 የገበያ ማዕከል በ3.9 ሚሊዮን ብር ሙሉ ክፍያና በ900 ሺህ ብር ቅድመ ክፍያ የግሉ ያድርጉ። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ። በቅድሚያ ፕሬዝዳንት ታዬ አጽቀሥላሴ የኢትዮጵያ ፖሊስ ወንጀልን በመከላከል የሀገርና የሕዝብን ዘላቂ ሰላም የማስጠበቅ ተልዕኮን በብቃት መፈጸም የሚያስችል የሰው ኃይልና ዘመኑን የዋጀ ቴክኖሎጂ አቅም ገንብቷል አሉ። የኢትዮጵያ ፖሊስ ዩኒቨርሲቲ በተለያዩ መስኮች ከመደበኛ ሰርቲፊኬት እስከ 2ኛ ዲግሪ ያሰለጠናቸውን ተማሪዎች አስመርቋል። በዚህ ወቅት ፕሬዝዳንት ታዬ አጽቀሥላሴ ፖሊስ የሀገርን ሰላምና የዜጎችን ደህንነት የማስጠበቅ ኃላፊነቱን አጠናክሮ ሊቀጥል ይገባል ብሏል። የኢትዮጵያ ሰላም በማጽናት የስልጣኔ ማዕከልነቷን ማስቀጠል ይገባል ያሉት ፕሬዝዳንቱ ለዘመናት የተገነቡ መልካም እሴቶችን ጠብቆ ማስቀጠል እንደሚያስፈልግም አስገንዝበዋል። የሕዝቡን ሰላም የሚያውኩ አካላትን ወደ ምክክር ማምጣት እንዲሁም የሕግ የበላይነትን ማረጋገጥ እንደሚገባም አሳስቧል። ፖሊስ ዘመናዊ ቴክኖሎጂን በመጠቀም የወንጀል መከላከልና ምርመራውንም ለማከናወን የጀመራቸውን ስራዎች የሀገርን ዘላቂ ሰላም ለማጽናት ምቹ መደላደል የሚፈጥሩ ናቸው ነው ያሉት። የኢትዮጵያ ፖሊስ ዩኒቨርሲቲ ለጎረቤት ሀገራት እየሰጠ ያለውን ነጻ የትምህርት እድል ሽብርተኝነትን እና ድንበር ተሻጋሪ ወንጀሎችን በጋራ ለመከላከል የተጀመረውን ጥረት እንደሚያጠናክርም ጠቁሟል። በኢትዮጵያ በርካታ የመሰረተ ልማቶች እየተገነቡ መሆናቸውን ያነሱት ፕሬዝዳንቱ ፖሊስ መሰረተ ልማቶችን ከህብረተሰቡ ጋር በመጠበቅ ለረጅም ዓመት ተገቢውን አገልግሎት እንዲሰጡ ማስቻል አለበት ማለታቸው ተመላክቷል። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ከጤና ባለሙያዎች ጋር ተወያይተዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸውን ባሰፈሩት መረጃ ከተለያዩ ባለድርሻ አካላት ጋር የምናደርገውን ውይይት በመቀጠል ዛሬ ከጤና ባለሙያዎች ጋር ውይይት አድርገናል ብለዋል። በውይይቱም እድሎችን እና በጎ እርምጃዎችን ብሎም ክፍተቶችን እና ተግዳሮቶችን ዳሰናል ሲሉ ገልጸዋል። በወንጀል የተገኘ ንብረት ህጋዊ ማስመሰል እና ሽብርተኝነትን በገንዘብ መርዳት ወንጀልን ለመከላከልና ለመቆጣጠር የወጣው አዋጅ ከፍርድ ቤት ፍቃድ ውጭ የሚደረግ ምርመራን እንደማይፈቅድ የፍትህ ሚኒስቴር አስታወቀ። ሚኒስቴሩ ሰሞኑን በፓርላማ ያጸደቀውን የተሻሻለ አዋጅ በተመለከተ ጋዜጣዊ መግለጫ ሰጥቶ ነበር። በዚህም አዋጁን አንዳንዶች የተረዱበት መንገድ ልክ አይደለም ሲል ተደምጧል። አዲስ አዋጅ ከመደበኛ የወንጀል ምርመራ ሂደት የወጣ መንገድን የሚከተል እንደሆነ ሁሉም ሰው ሊረዳው ይገባል ብሏል። አዲስ አዋጅ ልክ በመደበኛው የምርመራ ሂደት እንደሚደረገው ተጠርጣሪዎችን በፍርድ ቤት መያዣ መያዝ፣ ሰነዶች ማሰባሰብ፣ ምስክሮችን መስማትና መሰል ሂደቶችን አይከተልም። አዋጅ ውስብስብ የሆነ ወንጀሎችን ከመሰረቱ ለመለየት የሚያስችል የምርመራ ሂደትን የሚከተል ነው ሲሉ ተናግሯል። ለምሳሌም መርማሪው አካል ወንጀለኞችን መስሎ ተቀላቅሎ ወይንም አብሮ በመስራት ተባባሪ መስሎ አብሮ ውሎ በማደር ሲሸጡ ገዢ መስሎ ሲገዙ ሻጭ መስሎ
ሊሆን ይችላል። ምርመራውን የሚያካሂደው አካል ምርመራ ማድረግ የሚችለው የፍርድ ቤት ትዕዛዝ ካገኘ ብቻ ነው። ፍርድ ቤት በሽፋን ስር የሚደረግ ምርመራ ተግባራዊ እንዲደረግ በአሳማኝ ምክንያት ሲፈቅድ ምርመራው የሚፈጸምበትን ዘዴ፣ የአተገባበር ሁኔታ፣ የሚከናወንበትን ጊዜ በትዕዛዙ ላይ በግልጽ ማስቀመጥ እንዳለበትም አዋጁ ደንግጓል። እንደሚባለው አዋጁ ተጠርጣሪን አስሮ እያሰቃዩ አይመረምርም። ይህም ፍጹም ስህተት ነው ሲሉ ተናግሯል። በማስገደድ ማስረጃ የሚሰበሰብበትም አይደለም። መርማሪ ፍርድ ቤት አሳማኝ ምክንያት ሲፈቀድለት በሽፋን ስር የሚደረግ ልዩ የምርመራ ዘዴን ይተገብራል ሲባል በተለያዩ ተጠርጣሪዎች ወይም በሌላ ሶስተኛ ወገኖች ላይ ወንጀል ሊፈጸምባቸው ይችላል። ወንጀሉን ከፈጸመባቸው በኋላ በወንጀል አይጠየቅም የሚልም አይደለም። ከተጠርጣሪዎች ጋር የወንጀል ተካፋይ ወይም ግብረ አበር በመሆን በራስ ፈቃድ አስቦና ፈቅዶ ሳይሆን ያለ ፈቃዱ ተገዶ በተጽዕኖ በተጠርጣሪዎች ህገወጥ ትዕዛዝ ወይም ከአቅሙ በላይ በሆነ ማንኛውም ምክንያት ሌላ ከባድ ጉዳትን ለማስቀረት ወይም የተሰጠውን ህጋዊ ተልዕኮ ለማሳካት ሲል ወንጀል የሚፈጽምበት ሁኔታ ሲኖር ከወንጀል ክስ ነፃ የሚደረግበትን ሁኔታ ለማመላከት የተደነገገ ድንጋጌ መሆኑን መገንዘብ ያስፈልጋል ብሏል። በወንጀል የተገኘ ንብረት ህጋዊ ማስመሰልና ሽብርተኝነትን በገንዘብ መርዳት የሚመረምረው ሰው በምርመራ ወቅት ከአቅሙ በላይ በሆነ ምክንያት ከግድያ ውጭ የትኛውንም አይነት ወንጀል ቢፈጽም ተጠያቂ የማያደርግ አዋጅ ከሰሞኑ መጽደቁ ይታወሳል። ይህም መርማሪዎችን ወንጀል እንዲፈጽሙ በር ይከፍታል በሚል ከምክር ቤቱ ትችት ሲቀርበት እንደነበር ይታወሳል። የሰላም ሚኒስቴር ዘላቂ ሰላም ለመፍጠር ክልሎችን አሳታፊ ያደረገ ስራ እየሰራ ነው አለ። ሚኒስቴሩን ከሁሉም ክልሎች ከተውጣጡ የሰላምና የጸጥታ ዘርፍ ኃላፊዎች ጋር ምክክር እያደረገ ይገኛል። የሰላም ሚኒስትር ዴኤታ ዶክተር ኬሬድን ተዘራ በዚህ ወቅት እንዳሉት በማህበረሰብ ተኮር የሰላም ግንባታ ውስጥ የክልሎችን ተሞክሮ ማስፋት የቀጣይ ትኩረት ነው ብሏል። የሀሳብ ልዩነትን ለማጥበብ ተቀራርቦ መስራት አስፈላጊ መሆኑንም ጠቁመዋል። ቀጣይነት ያለው ሰላም ለመፍጠር ሰላም ሚኒስቴር ከክልሎች አሳታፊ ያደረገ ስራ እየሰራ መሆኑን በመግለጽ ለዚህም የክልሎችን የሰላም ግንባታ ሂደቶች በየጊዜው የመገምገም ስራ እየተሰራ ይገኛል ብሏል። ክልሎች ሀገር በቀል የችግር መፍቻ መንገዶችን ተጠቅመው ለሰላም አስጊ የነበሩ ችግሮችን መቀነስ መቻላቸውንም ተናግሯል። የማህበራዊ እሴቶቻችን በሀገር ግንባታ ውስጥ ሚናቸው የጎላ የሆነ መምጣቱም በመድረኩ ተነስቷል። የክልል ሰላምና የጸጥታ ቢሮ ተወካዮች ለሰላም አስጊ የሆኑ የግጭት ምክንያቶች በማህበረሰቡ ውይይት ዳብረው ችግሮቻቸው የሚፈቱበት መንገድ መፈጠሩን ገልጿል። በቀጣይም በተለያዩ የሀገሪቱ ክፍሎች የሚስተዋሉ የጸጥታ ችግሮችን በሀገር በቀል የሰላም መፍጠሪያ መንገዶች ለመፍታት አቅጣጫ ተቀምጧል ብሏል። በመድረኩ ክልሎች ከግጭት አፈታት ጋር በተገናኘ የሚተገብሯቸው መፍትሄዎችን በተሞክሮነት ተነስተዋል። በአንድ ወቅት ከአዲስ የለውጥ አራማጅ የአፍሪካ መሪዎች መካከል ተቆጥረው የተወደሱት ኢሳያስ አፈወርቂ ስልጣን ከተቆናጠጡ 32 ዓመታት ቢያስቆጥሩም የኤርትራውያንን ተስፋና ህልም ሊያሳኩ አልቻሉም። ኢሳያስ አፈወርቂ አብዛኛውን ጊዜያቸውን የሚያሳልፉት ከዋናው ከተማዋ አስመራ 20 ኪሎ ሜትር ርቀት ላይ አቧራማና ኮረብታማ በሆነ ስፍራ ላይ በሚገኘው የገጠር መኖሪያ ቤታቸው መሆኑ ይታወቃል። ካቢኔያቸው ከአውሮፓውያኑ 2018 ጀምሮ ያልተሰበሰበ ሲሆን ማንኛውም የሀገሪቱ ጉዳዮች በእርሳቸው በኩል እንዲያልፍ ይደረጋል። እንደ አንድ የሀገር መሪ በርካታ የሀገር ውስጥና የውጭ ሀገር ባለስልጣናትን እየተቀበሉ ያነጋግራሉ። ኢሳያስ ከገባንበት አረንቋ ያወጣናል ብለው ባዶ ተስፋ ለተሞሉ ኤርትራውያንም የትኩረት ማዕከል ናቸው። የ79 ዓመቱ አዛውንት በስልጣን በቆዩባቸው 3 ዓመታት ምርጫ አካሂደው አያውቁም። በቅርብ ጊዜ ውስጥ ለውጥ እንደሚመጣ የሚያሳይ ጭላንጭልም የለም። ይህ ግን በ1990ዎቹ እጅጉን በጣም የተለየ ነበር። በአውሮፓውያኑ 1991 የኤርትራ ህዝብ ነፃ አውጭ ግንባር ወይም ሻዕቢያና ጀሌዎቹም በትጥቅ ትግል መሪነት የደርግ ወታደራዊ መንግስትን ድል ባደረጉበት ወቅት ኢሳያስ የ45 ዓመት ጎልማሳ ነበሩ። እንደ አውሮፓውያኑ በ1993 ኤርትራ በይፋ ነፃነቷን ካገኘች በኋላ ኢሳያስ በዓለም አቀፍ መድረክ ላይ ለመጀመሪያ ጊዜ የኤርትራ መሪ ሆነው ብቅ አሉ። በካይሮ በተካሄደው የአፍሪካ አንድነት ድርጅት የመሪዎች ጉባኤ ላይ በተገኙበት ወቅት ለ10 ዓመታት በስልጣን ላይ መቆየት የፈለጉትን የአፍሪካ መሪዎች ነቀፉ። ኤርትራ ያን ያረጀ ያፈጀ አካሄድ በፍጹም እንደማትደግመው ቃል ገብተው ነበር። የህዝባቸውን ማህበራዊና ኢኮኖሚያዊ እድገት የሚያረጋግጥ ዲሞክራሲያዊ ስርዓት እንደሚያሰፍኑም
ቃል ገብተው ነበር። የአቋማቸው በጊዜው ከኤርትራውያንና ከዲፕሎማቶች ዘንድ አድናቆትን አትርፎላቸው ነበር። ሲቆይ ነገር ተገለባበጠ እንጂ። በትግርኛው አባባል ዘመን ያግሪም ብጥስ ማይናዓቀብ እንዲሉ የማይጣጣም ዘመን ሲመጣ ውሃ ወደ ሽቅብ ይነጉዳል እንደማለት ነው። የስልጣን ባለጸጋው ፕሬዚዳንት ኢሳያስ ህገ መንግስታዊ ስርዓትን እስኪመሰረት ድረስ የሽግግር ፕሬዚዳንት እንዲሆን ነበር የታሰበው። አዲሱ ህገ መንግስት እንደ አውሮፓውያን የዘመን ቀመር በግንቦት 1997 በህዝብ ተወካዮች ሸንጎ በኩል ጸድቋል። ነገር ግን በ1998 ኤርትራውያንና ዓለም አቀፍ አህጉራዊ ምርጫ ይካሄዳል ብለው ሲጠበቁ በኤርትራና በጎረቤት ሀገራት ኢትዮጵያ መካከል በተፈጠረው አጨቃጫቂ ድንበር ምክንያት ጦርነት ተቀሰቀሰ። ኢሳያስ ምርጫውን ላልተወሰነ ጊዜ ለማራዘም ጦርነትን እንደ ምክንያት ተጠቅሟል ተብለውም ይከሰሳሉ። የመድብለ ፓርቲ ዲሞክራሲያዊ ስርዓትን ለመፍጠር ቃል የገቡት ፕሬዚዳንቱም እንደ አውሮፓውያን የዘመን ቀመር በ2000 የሰላም ስምምነት ከተደረሰ በኋላ ቁርጠኝነታቸው ተፈትሿል። የቀድሞ የቅርብ ጓዶቻቸውና የትግል አጋሮቻቸውን ጨምሮ በርካታ ሚኒስትሮቻቸው በመንግስታቸው ላይ ተሃድሶ እንዲደረግ ጥሪ ማቅረብ ጀመሩ። እነዚህ ከፍተኛ የመንግስት ኃላፊዎች በመጋቢት 2001 በጻፉት ግልጽ ደብዳቤ በኋላ ላይ ቡድኑ G15 ተብሎ መጠራት ጀምሯል። ፕሬዚዳንቱን ስልጣናቸውን አላግባብ ተጠቅመዋልና ከጊዜ ወደ ጊዜ ፍላጭ ቆራጭ እየሆኑ መጥተዋል ሲሉም ቅሬታቸውን ይገልጻሉ። ፕሬዚዳንት ኢሳያስ እንደ አውሮፓውያን ዘመን ቀመር በ2002 የሽግግር ምክር ቤቱ ይፋዊ ባልሆነ መንገድ አፍርሰዋል። በ2018 ካቢኔው ላይ ተመሳሳይ እርምጃም ወስዷል። አንዳንድ በእድሜ የገፉና ምንም እውነተኛ ስልጣን የሌላቸው ሚኒስትሮች አሁን ደካማ የመንግስት ቢሮዎችን ይመራሉ። እናም በርካታ ሚኒስቴር መስሪያ ቤቶች መከላከያን ጨምሮ ያለ ሚኒስቴር እየተመሩ ይገኛሉ። ብዙዎች የነጻነት ጀግና የነበሩት ግለሰብ ለምን እንዲህ አይነት አፋኝ የሆነ እርምጃን እንደወሰዱ ይጠይቃሉ። የቀድሞ የክልል አስተዳዳሪና ከፍተኛ አምባሳደር አብደላ አደም ኢሳያስ በዲሞክራሲ ፈጽሞ እንደማያምኑና እናም ሁልጊዜም የስልጣን ጥማት እንደነበራቸው ይናገራሉ። አሁን በለንደን በስደት የሚኖሩት አብደላ እንደሚሉት ከሆነም ኢሳያስ ከነጻነት በፊትም ቢሆን ሻዕቢያን በጠንካራ መዳፎቹ ስር በማድረግ ይመሩ ነበር። ስልጣኑን ሊገዳደሩ የሚችሉ ህዝባዊ ቅቡልነትና የትግል ብቃት ያላቸውን መሪዎች በስልታዊ መልኩ አዳክሞ ከስልጣን አስወግዷል ይላሉ። ፕሬዚዳንት ኢሳያስ በግንቦት 2014 እንደ አውሮፓውያን ዘመን ቀመር አዲስ ህገ መንግስት የማዘጋጀት እቅድ እንዳላቸው ያስታወቅ ሲሆን በኋላም በ1997 የጸደቀው ህገ መንግስት አክትሞለታል ሲሉ ተናግሯል። ነገር ግን ከዚያን ጊዜ ጀምሮ ምንም አይነት እንቅስቃሴ አልታየም። አዲስ ህገ መንግስት የማርቀቅ ሀሳብ የመጣው እንደ አውሮፓውያን ዘመን ቀመር በ2013 በከፍተኛ ወታደራዊ መኮንኖች መፈንቅለ መንግስት ሙከራ ምክንያት ሊሆን ይችላልም ይባላል። ወታደራዊ መኮንኖቹ ታንኮች በዋና መዲናዋ አስመራ እየነዱ ለበርካታ ሰዓታት የብሔራዊ ቴሌቪዥንና የሬዲዮ ጣቢያዎችን ተቆጣጥረው ቆይቷል። ሙከራው መክሸፉን የተረዱት ወታደራዊ መኮንኖቹም በመገናኛ ብዙሃን በ1997 ህገ መንግስት ተግባራዊ እንዲደረግና የፖለቲካዊ እስረኞች እንዲፈቱ ጥሪ ለማቅረብ ሞክረዋል። ነገር ግን የጸጥታ ኃይሎች ስርጭት እየተላለፈ እያለም አቋርጠውታል። የማዕድን ሚኒስትሩን ጨምሮ በርካታ ባለስልጣናት፣ አስተዳዳሪዎች፣ ዲፕሎማቶችና ጀነራሎች ታስረዋል። የመፈንቅለ መንግስት መሪ በቁጥጥር ስር ከመዋላቸው በፊት ራሳቸውን አጥፍቷል። በናይጄሪያ ዲፕሎማት የነበሩት ዘርአ ስላሴ ሼከር ስራቸውን ትተው በዩናይትድ ኪንግደም ጥገኝነት ጠይቀዋል። በነጻነት ትግሉ ውስጥ የተሳተፉትና በናይጄሪያ የኤርትራ አምባሳደር የነበሩት አሊ ኦማር በቁጥጥር ስር ከዋሉ በኋላ የበላቸው ጅብ አልጮኸም። አሁን በዩናይትድ ኪንግደም ሊድስ ዩኒቨርሲቲ የፒኤችዲ ተማሪ የሆኑት ዘርአ ስላሴ እንደ ኢሳያስ አፈወርቂ ሰዎችን የሚያስሩ መንግስታት እውነተኛ ፖለቲካና ማህበራዊ ተቋማትን ወይም የህግ የበላይነትን አይፈቅድም ይላሉ። አክለውም የኤርትራ ህገ መንግስት ላልተወሰነ ጊዜ መታገዱና የመንግስት ተቋማት ላይ ፕሬዚዳንቱ ጽህፈት ቤት ተጠሪ መሆናቸው ከዚህ አንጻር ችግሮች እንዲባባሱ ማድረጉም ይገልጻሉ። በዘንድሮ የትንሣኤ በዓል በአስመራ በሚገኝ አንድ ቤተ ክርስቲያን በነበረ ክብረ በዓል ላይ ኢሳያስ መስቀል ሲሳለሙ ታይቷል። አንዳንዶቹ ፕሬዚዳንቱ መንፈሳዊ ድህነት እንደሚፈልጉ ሲናገሩ፣ ሌሎች ደግሞ የፖለቲካ እስረኞችን ይፈቱ ይሆናል ሲሉ ተስፋ ያደርጋሉ። አሁንም ኤርትራ በኢሳያስ ጠንካራ መዳፎች ስር በመሆኗም ኤርትራውያን ለረዥም ጊዜ በጉጉትና በጭንቀት የሚጠብቁትን ለውጥ መጠበቃቸው ይቀጥላል። ዜናዎቻችን ይቀጥላሉ።
የግል ከፍተኛ ትምህርት ተቋማት ተፈታኞች የውጭ ፈተና ውጤት ተለቋል ሲል ትምህርት ሚኒስቴር አስታወቅም። እንደ እማኞች ገለጻ የፈተና አገልግሎት ክፍያ ኤግዛም ሰርቪስ ፔመንት የከፈሉ የግል ከፍተኛ ትምህርት ተቋማት ውጤት ዛሬ ሰኔ 14 2017 ዓ.ም የተለቀቀ መሆኑን የትምህርት ሚኒስቴር ከፍተኛ አመራር ገልጿል። በዚህም የፈተና አገልግሎት ክፍያ የከፈሉ ተቋማት የተፈታኞቻቸውን ውጤት እንዲያውቁት የተደረገ ሲሆን የግል ተፈታኞች ወደ ተማሩበት ተቋም በመሄድ ውጤታቸውን ማየት ይችላሉ ተብሏል። በአዲስ አበባ ከተማ አስተዳደር ስር የሚገኙ 1227 የግል ትምህርት ቤቶች በ2018 ዓ.ም የትምህርት ዘመን እስከ 65 በመቶ ድረስ የትምህርት ቤት ክፍያ ጭማሪ እንዲያደርጉ እንደተፈቀደላቸው መዘገቡ ይታወሳል። ጭማሪውን ተከትሎ የአዲስ አበባ ከተማ አስተዳደር ትምህርት ቢሮ የትምህርት አገልግሎት ክፍያ ጭማሪ ዙሪያ ላይ የግል ትምህርት ቤቶች ወላጆችን ለማወያየት ሲጠሩ ወላጆች በመገኘት ሊወያዩ እንደሚገባ አሳስቧል። ቢሮው በአዲስ አበባ ከተማ አስተዳደር የትምህርት አገልግሎት ክፍያ አሰራር ስርዓት ደንብ ቁጥር 194/2017 በከተማ አስተዳደሩ ካቢኔ የጸደቀ መሆኑን አስታውሰው ደንቡን መሰረት በማድረግ መንግስታዊ ካልሆነ የትምህርት ተቋማት ጋር ውይይት መደረጉን ገልጿል። ደንቡ ያስቀምጣቸው የክፍያ ዋጋ ጭማሪ ጣሪያዎች መሰረት ትምህርት ቤቶች ወላጆችን በመጥራት ግልጽነት የመፍጠር ስራ መስራት ይጠበቅባቸዋል ብሏል። በውይይቱ መሰረትም የክፍያ ጭማሪን በተመለከተ ወላጆችና ትምህርት ቤቶች በጋራ በሀሳብ ላይ በመወያየትና በመመካከር የሚወስኑ መሆኑንም ገልጿል። ትምህርት ቤቶች ባቀረቡት የዋጋ ጭማሪ ፕሮፖዛል ላይ ከወላጆች ጋር መግባባት ላይ መድረስ ካልተቻለ ሪፖርቱ ለአዲስ አበባ ከተማ አስተዳደር ለትምህርትና ስልጠና ጥራት ቁጥጥር ባለስልጣን የሚቀርብና በባለስልጣን ውሳኔ የሚሰጥ ይሆናል ሲል ትምህርት ቢሮው አሳውቋል። የራሽኛ ቋንቋ ሩስኪ ትምህርት ሲከታተሉ የነበሩ የሰራዊት አባላት ስልጠናቸውን አጠናቀው በህንድና በአውሮፓ የቋንቋ ቤተሰብ ውስጥ የሚመደበው ሩስኪ በዓለም ላይ በርካታ ተናጋሪ ያለው ሲሆን በተባበሩት መንግስታት ድርጅት ውስጥም የስራ ቋንቋ ነው። ቋንቋው የመከላከያ ሚኒስቴር ከራሽያ መንግስት ጋር በመተባበር ለረጅም ኮርስ ወደ ራሽያ አቅንተው ለሚማሩ የሰራዊት አባላት የተሰጠ ሲሆን አባላቱ በሚማሩበት የሙያ መስክ የእውቀትና የተግባቦት አቅማቸውን ከፍ እንደሚያደርግ ተጠቁሟል። በወታደራዊ ቴክኖሎጂ ከመጠየቁ ሀገራት አስፈላጊውን የቴክኖሎጂ ሽግግር እንድናደርግ ቋንቋ ከፍተኛ ሚና ይጫወታል ያሉት የቡድን አስተባባሪ ሌተናል ኮሎኔል ዶክተር ምላኬ እሱ ባለው ሰልጣኞች የእውቀት ደረጃቸውን በማሳደግ ተቋሙ የሚፈልገውን ግብ ማሳካት ይገባቸዋል ብሏል። የራሽኛ ቋንቋ ሕግ የሚበዛበትና ለውጭ ሀገር ዜጎች ከበድ ያለ ነው ያሉት ኤክታርና አሌክሳንድሮቭና ተማሪዎች እየተጉ ለዚህ መድረሳቸው የሚበረታታ ነው ብሏል። ስልጠናቸውን ላጠናቀቁ አባላት ሰርቲፊኬት የተበረከተ ሲሆን ተማሪዎች የኪነ ጥበብ ስራዎችን በራሽኛ ቋንቋ በማቅረብ ለመምህራኑ ስጦታ አበርክተዋል። በሌላ ዜና የምስራቅ እዝ በተገባደደው በጀት ዓመት ከአመራር እስከ ስታፍ ድጋፍ ሰጪ ኃይሉ በማሰልጠን የድጋፍ አገልግሎት ሰጪ ሙያተኞችን የእዙ ተልእኮ ለማሳካት ከፍተኛ ሚና እንዳላቸው የእዝ ምክትል አዛዥ ለውጊያ አገልግሎት ድጋፍ ሜጀር ጀነራል ፍቃዱ ጸጋይ ተናገሩ። በገርባሳ የእዙ ማሰልጠኛ ማዕከል ተገኝተው ከሬጅመንት እስከ እዝ ለተውጣጡ የስታፍ ሙያ አሰልጣኞች ተዋጊው ኃይል ድል የሚቀዳጅበትና የውስጥ ተገላጭነትን በመከላከል የዞን ውጤታማነት ማስቀጠል እንዳለበት የሚያስተምር ስልጠና ሰጥቷል። ሜጀር ጀነራል ፍቃዱ ጸጋይ በየስምሪት ቀጠናው ያለውን ኃይላችን ውጤታማ የሚያደርጉ ስራዎችን በመስራት እዙ በሁለንተናዊ ዘርፉ የሚያከናውነውን ተልዕኮ የበለጠ ለማጠናከር ሙያተኛው በሚመደብበት ቦታ ኃላፊነት በሚገባ ሊወጣ ይገባል ብሏል። እዙ በአንድ ጊዜ ተደራራቢ ግዳጆችን በመፈጸም የሀገርን ሕልውና እያስቀጠለ ጠላቶቻችንን አንገታቸውን እያስደፋ በገባበት ሁሉ ገናናነቱን አስጠብቆ እንዲቀጥል በየደረጃው የሚገኙ ክፍሎች ሚናቸው የላቀ ነው ያሉት ጀነራል መኮንኑ የስታፍ ኃይሉ በየስራ ዘርፉ ኃላፊነቱን አውቆ ለተዋጊው ክፍል ቀልጣፋ አገልግሎት በመስጠት አሸናፊነት ማስቀጠል እንደሚገባው አስረድተዋል። የንግድና ቀጠናዊ ትስስር ሚኒስትር ካሳሁን ጎፌ ነዳጅ ያለ ዋጋ ይጨምራል በሚል እሳቤ የለም በሚሉ ማደያዎች ላይ መንግስት ተከታትሎ እርምጃ ወስዷል አሉ። አንዳንድ የነዳጅ ማደያዎች ነዳጅ ይጨምራል በሚል አገልግሎት ያቆሙ መኖራቸውን ያነሱት ሚኒስትሩ በነዳጅ ላይ የሚጨምር ዋጋ አለመኖሩን አረጋግጧል። መንግስት ከግንቦት ወር ጀምሮ ከነዳጅ ድጎማ መውጣቱን ጠቅሰው የነዳጅ ዋጋም በዓለም የነዳጅ ገበያ እንደሚወሰን ገልጿል።
በሚኒስቴሩ የህዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚ ወንድሙ ፍላቴ እንዳሉት ነዳጅን በተመለከተ መንግስት ከድጎማው እንዳልወጣና ተጨማሪ ታክስ ክፍያዎችን እንደሚተገብር በተለያዩ ማህበራዊ ሚዲያዎች የሚሰራጩ መረጃዎች የተሳሳቱ ናቸው። የሚሰራጩ ሀሰተኛ መረጃዎች ተከትሎ በነዳጅ ማደያዎች ላይ ያልተገባ ወረፋ እየተስተዋለ እንደሚገኝ ገልጸው ህብረተሰቡ በማህበራዊ ሚዲያዎች የሚናፈሰውን ከእውነት የራቀ አሉባልታ መሆኑን እንዲገነዘብ አሳስበዋል። የድጎማም ሆነ የታክስ ክፍያ እንደማይኖርና ከፍተኛ መጠን ያለው ነዳጅ እየቀረበ መሆኑን ተናግሯል። መንግስት በሀገር ውስጥ ያለውን የነዳጅ ዋጋ ከ2014 ዓ.ም ጀምሮ ያደርግ የነበረውን የጥቅል ድጎማ በሂደት በመቀነስ እስከ ሰኔ 2016 ዓ.ም መጨረሻ ከድጎማ ስርዓት በመውጣት በዓለም ገበያ ልክ እንዲሆን አድርጎ ነበር። ሆኖም መንግስት ተግባራዊ ያደረገውን የማክሮ ኢኮኖሚ ማሻሻያ ተከትሎ የውጭ ምንዛሪ መጠን በማደጉ የሀገር ውስጥ የነዳጅ ዋጋ ጭማሪ አሳይቷል ነው ያሉት። ከጎረቤት ሀገራት ጋር ያለውን የነዳጅ ምርቶች ዋጋ ልዩነት ሰፊ ስለሆነ ለኮንትሮባንድና ህገወጥ ግብይት እንዲጋለጥ ከማድረጉም በተጨማሪ በመንግስት ላይ ያለውን ጫና በከፍተኛ ሁኔታ በማደጉ በሂደት ከድጎማ ለመውጣት ባለፉት 11 ወራት ሰፋፊ ስራዎች መከናወናቸውን አንስቷል። ይህንን ተከትሎም ቤንዚንና የአውሮፕላን ነዳጅ ከግንቦት 1 ቀን 2017 ዓ.ም ጀምሮ ነጭ ናፍጣና ሌሎች የነዳጅ ውጤቶችን ከግንቦት 27 ቀን 2017 ዓ.ም ጀምሮ የጥቅል ድጎማውን በማስቀረት በዓለም የነዳጅ ዋጋ መሰረት እንዲሆን መደረጉን አብራርተዋል። የመሃል ከተማ መዳረሻ በሆነችው ፒያሳ በማራኪ ኮሪደር ልማት ደምቆ በሚገኘው ውብ መንደራችን ላይ የመጨረሻውንና ሶስተኛውን ብሎክ እንሆ እያልን ከልዩ የከተማ እይታና ከጠዋት ፀሐይ ጋር አጣጥሞ በያዘው ብሎክ ከ25% ልዩ ቅናሽ ጋር ከባለ 1 መኝታ እስከ ባለ 3 መኝታ በተለያዩ የካሬ አማራጭ አቅርበንሎታል። በ10% በ690 ሺህ ብር ቅድመ ክፍያ ብቻ ቀሪውን በግንባታው ሂደት ያለምንም የዶላር ንክኪና ከወለድ ነፃ በሆነ መንገድ የሚከፍሉበት መንገድ የተመቻቸለት። ምን ይሄ ብቻ! እዛው ፒያሳ አድዋ ሙዚየም ፊት ለፊት G+5 የገበያ ማዕከል በ3.9 ሚሊዮን ብር ሙሉ ክፍያና በ900 ሺህ ብር ቅድመ ክፍያ የግሉ ያድርጉ። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ። ዜና በቀጣይ የሚተላለፍላችሁ ከመሃል ሚዲያ ነው። ወደ ዜና አልፋለሁ። እስራኤል ባልጠበቀ መልኩ በኢራን ላይ የከፈተችውን ጥቃት ኢራናውያን ብቻ ሳይሆን በአገራቸው ያለውን ጦርነት ሸሽተው መጠለያ ብለው የመጡ ሱዳናውያን አጣብቂኝ ውስጥ ከቷቸዋል። ሱዳናውያኑ በተጣለሉበት ኢራን ውስጥ ህይወታችንን እናቆያለን፣ ትምህርት፣ ስራ እናገኛለን በሚል ተስፋ ነበር ያቀኑት። ከነዚህ መካከል ሱዳናዊን የሜካኒካል ኢንጂነሪንግ ተማሪ ሆነውና ለደህንነቱ ሲል ስሙን መጠቀም ያልፈለገው ሳሌም መሐመድ አንዱ ነው። ሱዳን በእርስ በርስ ጦርነት ውስጥ 2 ዓመት ያለፉት ሲሆን በሀገር ውስጥ በሚሊዮን የሚቆጠሩ ሰዎች ሲፈናቀሉ፣ ሌሎች ደግሞ ከሱዳን ወጥተው ወደ ተለያዩ ሀገራት ተሰዷል። ከሀገራቸው ጦርነት ሸሽተው ኢራን የደረሱት ሱዳናውያን ደግሞ እስራኤል በከፈተችው ጥቃት ደህንነታቸው ሌላ ፈተና እንደገጠመው ተናግሯል። የዩናይትድ ኪንግደም አየር ኃይል ሰፈር ጥሶ የገባው የዩኬው የፍልስጤም ደጋፊ ቡድን ፓለስታይን አክሽን በሽብርተኝነት ሊፈረጅ መሆኑን የሀገር ውስጥ ጽህፈት ቤት አስታወቅም። የሀገር ውስጥ ጽህፈት ቤት ሚኒስትሯ የኤቪት ኩፐር በመጪው ሰኞ በፓርላማ ቡድኑን አስመልክቶ ጽሁፍ የሚያቀርቡ ሲሆን ይህም ከጸደቀ የቡድን አባል መሆን ህገወጥ ይሆናል። የፍልስጤም ደጋፊ ተሟጋቾች ኦክስፎርድ የሻየር ግዛት በሚገኘው ብራይዝ ኖርተር በተሰኘው የዩኬ የአየር ኃይል ጦር ሰፈር ጥሰው በመግባት 2 የጦር ጄቶችን ቀይ ቀለም ረጭተውባቸዋል ተብሏል። ቡድኑን በሽብርተኝነት ለመፈረጅ እንቅስቃሴ የተጀመረው በዩናይትድ ኪንግደም በሚገኙ ወታደራዊ ሰፈሮች ላይ የጸጥታ ግምገማ መደረጉን ተከትሎ እንደሆነም ጠቅሷል። የፓለስታይን አክሽን ቃል አቀባይ በበኩላቸው መንግስታችን ሞራላዊ እና ህጋዊ ግዴታውን መወጣት ሲያቅተው ቀጥተኛ እርምጃ መውሰድ የዜጎች ኃላፊነት ነው ብሏል። ቡድኑ በኤክስ ላይ ባወጣው ጽሁፍ ቡድኑ እስራኤል በጋዛ የምታደርገውን ወታደራዊ እርምጃ የሚቃወም እያንዳንዱን ግለሰብ የሚወክል ነው። እኛን ለማገድ ከፈለጉ እያንዳንዳችን ያግዱም ብሏል። በዩናይትድ ኪንግደም የሽብር ህግ መሰረት የሀገር ውስጥ ጽህፈት ቤት አንድን ድርጅት ከሽብርተኝነት ጋር የተያያዘ ነው ብሎ ካመነ በሽብር የመፈረጅ ስልጣን አለው። ሆኖም ይህን ውሳኔ የፓርላማ አባላት ተወያይተውበት ሊያጸድቁት ይገባል። በአሁኑ ጊዜ በዩናይትድ ኪንግደም በሽብርተኝነት የተፈረጁ 81 ቡድኖች አሉ። የቀድሞ የሀገር ውስጥ ሚኒስትር ሱኤላ ፕሩቨርማን ቡድኑን ለማገድ የተወሰደው እርምጃ ፍጹም ትክክለኛ ውሳኔ ነው ብሏል። የቀድሞ ሚኒስትር በኤክስ ላይ ባሰፈሩት ጽሁፍ ሽብርተኝነትን ልንታገስ አይገባም ብሏል። ነገር ግን አምኒስቲ ኢንተርናሽናል ዩኬ ተቃዋሚ ቡድኖችን ኢላማ ለማድረግ ሽብርተኝነትን መጠቀም በጣም አሳሳቢ ነው ብሏል። የሀገሪቱ ጠቅላይ ሚኒስትር ስር ኬር
ስታርመር አርብ የተፈጠረውን ክስተት አሳፋሪ ሲሉ አውግዘዋል። የቡድኑ ድርጊት አንዳንድ የፓርላማ አባላትን ያስቆጣ ሲሆን ቡድኑ እንዲታገድ እየጠየቁም አሉ። የደቡብ ምስራቅ ጸረ ሽብር ፖሊስ ባለሙያዎች ከቴምዝ ቫሊ ፖሊስ እና ከመከላከያ ሚኒስቴር ጋር በመሆን ጉዳዩን እየመረመሩ መሆናቸውን ቀደም ብሎ ገልጾ ነበር። በፓስትራይን አክሽን የተጠለፈ ቪዲዮ እንደሚያሳየው ሁለት አባሎቻቸው በኦክስፎርድ የአየር ኃይል ጦር ሰፈር ገብተው አንደኛው በጦር ጄቱ ላይ ቀለም ሲረጭ ያሳያል። ኢራንና አሜሪካ ሊያደርጉት ከነበረው አዲስ ዙር የኒውክሌር ድርድር ሊጀመር ሲል እስራኤል በኢራን ጥቃት መፈጸሟ ሆን ብላ ውይይትን ለማበላሸት እንደሆነ የቱርክ ፕሬዝዳንት ሬሲፕ ጣይብ ኤርዶጋን ተናገሩ። የቱርኩ ፕሬዝዳንት ይህንን ያሉት የኢራን የውጭ ጉዳይ ሚኒስትር በተገኙበት በኢስታንቡል በተካሄደው የዲፕሎማቲክ ጉባኤ ላይ ባደረጉት ንግግር ነው። ኤርዶጋን የእስራኤል የሽፍተኝነት ተግባር አውግዘው መካከለኛውን ምስራቅ ለማተራመስ እየሞከረች ነው ሲሉ ወቅሰዋል። የኔታንያሁ መንግስት ለአካባቢው ሰላም ትልቁ እንቅፋት መሆኑን እያረጋገጠ ነው ሲሉም ተናግሯል። አክሎም የኔታንያሁ መንግስት ሰኔ 6 ላይ የፈጸመው ጥቃት የድርድር ሂደቱን ለማዳከም ያለመ መሆኑን አመላክቷል። ኢራን ግጭቱ ከተጀመረበት ከሰኔ 6 2017 ዓ.ም ጀምሮ በእስራኤል ጥቃት ቢያንስ 430 ሰዎች መገደላቸውን አስታውቃለች። ከሟቾች በተጨማሪም 3500 ሰዎች መቁሰላቸውን የኢራን ጤና ሚኒስቴር ዋቢ አድርጎ ኑር የዜና ወኪል ሪፖርት አድርጓል። በግጭቱ የተገደሉ ሰዎችን በተመለከተ ሚኒስትሩ ከቀናት በኋላ ያወጣው ይፋዊ አሃዝ ነው። ሚኒስትሩ ባለፈው ሳምንት እሁድ ቢያንስ 224 ሰዎች መገደላቸውን ገልጾ ነበር። የሰብአዊ መብት ተሟጋቾች በበኩላቸው በጥቃቱ የተገደሉ ሰዎች ቁጥር 657 አድርሰውታል። በእስራኤል ደግሞ ግጭቱ ከተጀመረበት ጊዜ አንስቶ ኢራን ባስወነጨፈቻቸው ሚሳኤሎች አንዲት በልብ ድካም የሞተችን ጨምሮ 25 ሰዎች መገደላቸው ተገልጿል። እንዲሁም 2517 ሰዎች መቁሰላቸውን እስራኤል አስታውቃለች። ክቡራን ተመልካቾቻችን ከመሃል ሚዲያ ለሰዓቱ ያዝናቸው ዜናዎች እነዚህ ናቸው። ስለተከታተላችሁ እናመሰግናለን። ዝግጅቶች ይቀጥላሉ። በእኔ በኩል ጨርሻለሁ። በያላችሁበት ሰላም ሁኑ።